ይሄንን ትልቅ የገበያ አዳራሽ ገዝቼዋለሁ። እናም ለሁሉም አንድ ሰርፕራይዝ አለኝ። እንዴ ሚስተር ቢስት ሰላም። ሚስተር ቢስት እዚህ ነው። የስ ሁላችሁም አዳምጡኝ። አሁን በእኔ ቪዲዮ ውስጥ ገብታችኋል። ከዚህ የገበያ አዳራሽ መጨረሻ የሚወጣው ሰው $250,000 ይሸለማል። ማንም ይሁን ማን ማለት ነው። በጣም አስገራሚ ውድድር ነው የሚሆነው። እነዚህን ሰዎች ከነጭራሹ አላቃቸውም። የሆነ ዕቃ ለመግዛት ገበያ የወጡ ሰዎች ናቸው። በእርግጠኝነት ብዙ ጥያቄ ይኖራቸዋል። እስኪ ሄደን እናውራቸው። አሁን የሚስተር ቢስት ቪዲዮ ላይ ነው ያላችሁት። ተረድታችሁታል? ሚስተር ምን? ሰዎች እዚህ ምን ያህል ትቆያላችሁ? ይህንን $500,000 ለማሸነፍ የመጨረሻው ሰው እስከመሆን ድረስ እቆያለሁ። እስከ አመቱ መጨረሻ የፈጀውን ያህል ይፍጅ። እኔ እዚሁ ነኝ። ማን ነው ሚስተር ቢስት? ከኮሌጅ ተመርቃል እና አሁን ስራ የለህም? አዎ በጣም ይገርማል። ይህ ውድድር በደንብ ያስፈልጋል። ነገር ግን አንዳንድ ሰዎች ደግሞ ስራ ያለባቸው አሉ። አሁኑኑ ከዚህ ወጥቼ ወደ ስራዬ ካልሄድኩ ከዚህ በኋላ ምንም ስራ አይኖረኝም እና ምርጫዬን መርጫለሁ። አሁንም እዚሁ ነው ያለሁት። ይኸው እሷ ናት አለቃዬ። እባካችሁ አናግሯት፣ ንገሯት እስኪ እዚህ እንደምቆይ። እዚህ ውድድር ላይ እንድትሳተፍ ትፈቅጂላታለሽ? ወደ ስራ ቦታ መምጣት አለባት። በዚህ ውድድር መሳተፍ ያልፈለጉ ወይም ደግሞ ምን እንደሆነ ያልገባቸውም አሉ። ለእነሱም አንዳንድ ነገር ሰጥተናቸዋል። ከዚህ ውድድር ትወጣላችሁ ወይስ ውድድሩ ላይ ትቆያላችሁ? ስለምን ውድድር ነው የምታወራው? እየሄድኩ ነው። እሺ በቃ እቃውን ይዛችሁ መሄድ ትችላላችሁ። ለዛሬ በነፃ ነው። እሺ አመሰግናለሁ። መልካም ጊዜ ይሁንላችሁ። እንደምታዩት የመጀመሪያ ሰው ወጥቷል። ለዛሬ እቃ የምንሰጠው በነፃ ነው ካልኳቸው በኋላ በጣም ብዙ ሰዎች እቃቸውን ይዘው እየወጡ ነው ያሉት። ቀዩ መስመር ከነካሹ በቃ ተባረሻል። በቃ ተባራለች። በጣም ብዙ ሰዎች ወጥተዋል ከዚህ ውድድር። ነገር ግን እዚህ መቆየትንም የመረጡ አሉ። የኛ የመጀመሪያ እቅድ ያገኘነውን ነገር በሙሉ መሰብሰብ ነው። የቻልነውን ሁሉ። ተው እሱ የኛ ነው። ቦታችንን አስተካክለነዋል። የመተኛ ቦታም አለን። ገና የመጀመሪያ ቀናቸው ነው፣ ግን ህብረት መስራት ጀምረዋል። በአንቺ ላይ መጥፎ አላደርግም፣ አንቺም እንደዛው። አብረን እንስራ። እዚህ አዳራሽ ውስጥ በየቦታው ዞር ስትሉ ትንንሽ የሆኑ ቤቶችን መስራት ጀምረዋል። ይሄ እንግዲህ በራችን ይሆናል። ይህንን የሆነ ሰው ካንሸራተተው ሁላችንም እንሰማለን ማለት ነው። መተኛ ቦታ አግኝተናል፣ ህብረትም አለን። እዛ ጋር በጣም ብዙ ቡድኖች ይታዩኛል። ልክ የመጀመሪያው ቀን መምሸት ሲጀምር ትክክለኛ ህይወታቸውን እዚህ ቦታ ላይ ጀምረዋል። የአይፎን ቻርጀር ማን የወሰደው? $10 እኮ ነው የገዛሁት። የሆነ ሰው ጋር ደውዬ እያወራው ነበር፣ ለዛ ነው። 20% ቻርጅ ነው ያለሽ። አንድ ጊዜ ቻርጅ ከዘጋ እዚህ ቦታ ቻርጅ መሰካት አይቻልም። ገብቶኛል። ተወዳዳሪዎቹ እዚህ አዳራሽ ውስጥ ያለውን ማንኛውም ነገር መጠቀም እንዲችሉ ፈቅደናል። እንዴ እናንተ የመተኛ ቦርሳ አግኝታችኋል? አዎ። አንድ የያዙትን ዕቃ ለራሳቸው ብቻ መጠቀምም ይችላሉ። ከፈለጉ ደግሞ ለሰው ያካፍላሉ። እኔ የሰበሰብኩትን ዕቃ መጥተው ለመውሰድ ቢሞክሩ ጦርነት ነው የሚፈጠረው። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። እሺ ሰዎች፣ ለሁላችሁም የመጀመሪያው ምሽታችሁ በጣም አሪፍ እንዲሆን እመኝላችኋለሁ። አሁን እዚህ አዳራሹ 33 ሰዎች አላችሁ። መልካም እድል። ከዚህ በፊት እንደዚህ አይነት አዳራሽ ውስጥ ተኝቼ አላቅም። አሁን ሁሉም ነገር ሰላም ይመስላል፣ ግን በሚቀጥሉት ቀናት እርስ በርሳቸው በጣም ብዙ ችግር ውስጥ ይገባሉ። ምን እያደረክ ነው? አይሆንም። እንዲሁም ሌሎችን እንዳይተኙ ይረብሻሉ። እዚህ ቦታ ላይ የፈለጉትን ነገር ማድረግ ይችላሉ። አንድ ማወቅ ያለባችሁ ነገር ግን በዚህ ቪዲዮ መጨረሻ ማን አሸናፊ እንደሚሆን ማየት ያጓጓል። እሺ የቀዝቃዛ ቦታ ሰዎች፣ በነገራችን ላይ ይህንን ስም ያወጡት ራሳቸው ናቸው፣ ፍሪጅ አካባቢ ስለሆኑ። እንዴት ነው ሌሎቹ ሰዎች አላስቸገሯችሁም ከዚህ ስጋ ለመውሰድ? ምንም ማድረግ የሚችሉ አይመስለኝም። በነገራችን ላይ እነሱ ብቻ አይደሉም እንደዚህ ቦታ ይዘው የተቀመጡት። ሌሎች በጣም ብዙ ቡድኖች አሉ። አንዳንዶቹ ደግሞ ለመተኛት በጣም ምቹ የሆነ ክፍል አግኝተዋል እና ሙሉ ለሙሉ ወደ መኖሪያ ቤት ቀይረውታል። እዚህ ክፍል ውስጥ ነው ኑሯችንን እንቀጥለው። ተመልከቱ፣ ፍሪጅ ራሱ አለን። ውስጡ ሙሉ ነው። በጣም ብዙ እቃዎች አሉን። ከነሱ በመቀጠል ደግሞ ሌላ ክፍል አለ፣ አባትና ልጅ ብቻ ያሉበት። ይህን ውድድር የምታሸንፉ ይመስላችኋል ወይስ በመሃል ታቋርጣላችሁ? ላቋርጥ እችላለሁ፣ ምክንያቱም ትምህርት አለብኝ፣ ስራም አለብኝ። አንተስ ስራ አለብህ? አይ እኔ እረፍት ላይ ነው ያለሁት፣ ትንሽ እዚህ መቆየቴ አይቀርም። እንዲሁም ደግሞ በሌላኛው ጥግ 5 ሰዎችን የያዘ ቡድን አለ። እንዲሁም በየመሃሉ በጣም ብዙ ቡድኖች አሉ። የእናንተ ደግሞ በጣም ይለያል። ትንሽ ቦታ ነው ግን የያዛችሁት። ይበቃናል፣ ዘግተን ነው የተቀመጥነው። ሰላም፣ እንዴት አደራችሁ ተወዳዳሪዎች? ከፊት ለፊታችሁ $250,000 አለ። ምናልባትም አሁን አቋርጣችሁ ብትወጡ ይሻላችኋል። እዚህ ረጅም ሳምንታትን መቆየት ማትችሉ ከሆነ ማለት ነው። በቃ ይሄን ለማለት ነው። ቻው ቻው።
እኔ እዚህ ለዘላለም ነው የምቆየው። በቀን 3 አብዛኞቹ ተወዳዳሪዎች ለመተኛት ምቹ የሆኑ ቦታዎችን እየፈለጉ ነው። ተመልከቱ፣ እነዚህ ሰዎች ምርጥ የሆኑ አልጋዎችን ሰርተዋል። እሺ፣ አንተ እዚህ ስር ነው የምትተኛው? አዎ፣ ይሄ ነው አልጋዬ። የእኛ አልጋ የኛው ነው። እዚህ ቦታ ላይ በተኛት በጣም ምቾት አለው። እዛ ጋር ያሉት ወጣቶቹ ፍራሽ አለቀቁላችሁ አይደል? እናንተ ወንበር ላይ ነው የተኛችሁት። አዎ፣ ምን ይደረግ። ነገር ግን አንዳንድ ተወዳዳሪዎች እንደዚህ አይነት ቦታ ላይ እንቅልፍ ሊወስዳቸው አልቻለም። ምሽት በጣም ይወርድ ነበር እና ጭራሽ እንቅልፍ ራሱ አልወሰደኝም። ወደ ቤት መሄድ አለብኝ። አሁን ሰዎቹ እየተረዱት ያሉት ነገር እዚህ ውድድር ላይ ረጅም ለመቆየት ንቁ መሆን እንዳለባቸው ነው። እንቅስቃሴ ለማድረግ ዝግጁ ነህ? አዎ። ይኸው እዚህ ጋር ስፖርት እንሰራለን። ተመልከት። በል እስኪ ኖላን። ኧረ በለው፣ እውነትም ይሄ ነገር አሪፍ ነው። ሰዎቹ በሙሉ እዚህ ቦታ ባገኙት ነገር እንቅስቃሴ ለማድረግ እየሞከሩ ነው። ገንዘቡን ብቻ ይዤ አይደለም ሄደው፣ አዲስ ሰውነትም ይዤ ነው ሄደው። እናም እንደዚህ አይነት እንቅስቃሴ ካደረጉ ደግሞ ሻወር ያስፈልጋቸዋል። ሻወር እንደሰራችሁ ሰምቻለሁ። አዎ፣ ና ወደዚህ። ይኸው ይህንን አንጠልጥለነዋል። ከዛ ውሃውን ደግሞ በጎማ እንስበዋለን። በቃ እንደዚህ ነው። አሁን ውድድሩ ከተጀመረ 4ኛ ቀን ሆኗል። እናም የሁሉም ተወዳዳሪዎች ስልክ ዘግቷል። በዚህም ምክንያት በጣም ብዙ ቤተሰቦች በመስኮት መጥተው ማየት ጀምረዋል። ዛሬ 4ኛ ቀናችን ነው። ገና ውድድሩ ግማሽ እንኳን የሆነ አይመስለኝም። አንድ ይህንን ገንዘብ ካሸነፍኩ በኋላ የዛኔ በደንብ ተኛለሁ። ነገር ግን ሁሉም ማወቅ ያለበት ነገር አንድ ሰው ብቻ ነው ይህንን ውድድር የሚያሸንፈው። በቀን 5 ምሽት አንድ ተወዳዳሪ ወደ ሌሎች ቡድኖች ማደሪያ ሄዶ ነበር። እናም የሚተኙበትን ፍራሽ ለማተንፈስ ሞክሯል። በሚገርም ሁኔታ ወዲያውኑ ነው ያገኙት። ወይኔ! ራሱን እንደ አሪፍ ያየ የሆነ ሰው ወደዚህ መጥቶ ነበር። እናም ፍራሹን ለመቅደድ ሞክሯል። በል እስኪ እናስተካክለው። እንደሚስተካከል ተስፋ አደርጋለሁ። ጆሽ የሚባል አንድ ተወዳዳሪ ይሄ ነገር ሲፈጸም በቅርበት አይቷል። እናም ለነዛ ሰዎች ማን እንደዚህ እንዳደረገ ነግሯቸዋል። አሁን መረጃ አግኝቻለሁ። የሆነ አረንጓዴ ቲሸርት የለበሰው ልጅ ነው ያደረገው ብሎኛል። እናም ዣቪያን ጆሽ እንደተናገረበት ሲያቅ ወደ ጆሽ ቡድን በመሄድ ነገሮችን ማበላሸት ጀምሯል። ምንድነው? ምን እያረክ ነው? እንዳትነኪኝ። አልነካውክም። አንተ እብድ! ምን እንደምታደርገው? ትልቅ ሰው አይደለ እንዴ አንተ? እንደ ትልቅ ሰው ለምን አትሆንም? ማን ነው እንደ ሕፃን ሄዶ ያቃጠረው? ሌሎች ደግሞ ዣቪያን የሰራውን ነገር ሲያዩ ነገሩን ወደሱ መልሰው አምጥተውታል። ማን ነው እንደዚህ የሚያደርገው? ተው እንጂ። እኔ ነኝ ያደረኩት። በዚህ ሰዓት ቀጣይ ምን ሊፈጠር እንደሚችል ምንም ማቆ ነገር አልነበረም። አፍርሱባቸው! ነገሮች እየተባባሱ ነው። ቦታው በሙሉ ተተራምሷል። ተመለከታችሁ? ይሄንን አንዱ ሕፃን ነው እንደዚህ ያደረገው። ውድድር መወዳደር ከፈለክ ልብ በሙሉ ስለሱ ማሰብ አለበት እና እኔ ምናልባት እዚህ ጋር ማቆም አለብኝ። በእርግጥ የጆሽ ቡድን ብቻ አልነበረም በማታው ነገር የተጎዳው። ራቅ ብለው ያሉትም ሌሎች ቡድኖች ተጎድተዋል። እዚህ ቦታ ያለን ቆይታ ወደ አልተፈለገ ነገር እየሄደ ነው። ምናልባት እዚህ ጋር ማቆም አለብኝ። በልሺ በቃ። በጣም ይገርማል። ይህ ሁሉ ነገር የተፈጠረው ዣቪያን ያንን ፍራሽ በማተንፈሱ ብቻ ነው። ጥሩ ነገር ነው የሰራሁት። የተወሰኑ ሰዎች ወጥተውልኛል። ከዛ ረብሻ በኋላ አሁን ትንሽ ቦታው መረጋጋት ጀምሯል። እንደምን አደራችሁ ሰዎች? ዛሬ ምናልባትም ወደ ቤት መመለስ አለብን። ሁላችሁንም በጣም እናመሰግናለን። ጥሩ ጊዜ ነበረን እዚህ። በሉ ደህና ሁኑ። ቻው። አንድ ነገር ሰምቼ ነበር ለመውጣት እንዳሰብሽ። አዎ ልወጣ ነው። ግን ለምንድን ነው የምትወጪው? አዎ እኔ ነብሰ ጡር ነኝ እና ቤት ደግሞ ትንሽዬ ልጅ አለብኝ። አሁን ትልልቆቹ ሰዎች ወጥተዋል። ስለዚህ እነዚህ ቡድኖች ቦታውን መረበሽ እንደሚችሉ አውቀዋል። ሰዎች አሁን ሰዓቱ 9 ሰዓት ሆኗል። ተነሱና ትንሽ ፈታ በሉ እንጂ ተነሱ። መተኛት የሚፈልግ ሰው ካለ እቤቱ ሄዶ ይተኛ። ኧረ በለው፣ እኔ እየሄድኩ ነው። በቃ ቦታውን በጣም ረብሸውት ነበር፣ ግን አንድ ሰው ብቻ ነው ከዚህ ውድድር የወጣላቸው። በቃ ሁሌም ቢሆን ምሽት ላይ ይህንን እናደርጋለን። ሰዎች ምናልባት የዛሬው ምሽት ለመተኛት ምንም አልተመቸኝም ካላችሁ ቃል እገባላችኋለሁ፣ ቀጣዮቹ ቀናት ደግሞ ከዚህ የባሱ ነው የሚሆኑት። እኛ መቼም ቢሆን ከዚህ ውድድር አንወጣም። ስለዚህ እናንተ ሰዓት እያባከናችሁ ነው። ቶሎ አቋርጣችሁ ብትሄዱ ይሻላችኋል። እኛ ስራ የለንም።
እነዚህ አይነት ድምጾች ሁሉንም ሰው ነው የሚረብሹት። ስለማንም ግድ አይሰጠኝም። ምን ያህል እንደዚህ እንደምንቆይ አላቅም። በጣም እያሰለቹኝ ነው እነዚህ ሰዎች። አሁን እሱ ከወጣ በኋላ ሁለቱ ጥግ ላይ ያሉ ቡድኖች አንድ ላይ ተዋህደዋል። አሁን ይሄ ቡድን በጣም ጠንካራ ቡድን ይመስላል። ከዚህ ቦታ $250,000 ካልያዝኩ በስተቀር በፍጹም አልወጣም። ነገር ግን ሁሉም እንዳቀዱት አልሄደላቸውም። ጆሽ እግርን እያየህ እንጂ። ወይኔ ራሴ በግዴለሽነት ያመጣሁት ስህተት ነው። አሁንም ቀኑ መሽቷል እና መረብሻ ፈጣሪዎች ስራቸውን ጀምረዋል። ምንም እንቅልፍ አይኖርም። ተነሱ ሁላችሁ። እነዚህ የተረገሙ አሁንም መረበሻቸውን ጀምረዋል። እነዚህ ሰዎች ተወዳዳሪዎቹን እስከሚጨርሷቸው ድረስ የሚያቆሙ አይመስልም። በቃ እዚህ ቦታ አልቆይም፣ ወስኛለሁ። እኔም ሄዳለሁ። በጣም ነው ማዝነው። ይህንም ማድረግ አልቻልኩም። እንደዚህ ረብሻ ፈጥሮ ሰዎችን ማባረር በራሱ መጥፎ ጎንም አለው። ምክንያቱም ጆን በዚህ ረብሻ ራሱ አሪፍ እንቅልፍ ተኝቷል። እናም ጠዋት በጊዜ ተነስቶ ማታ ሲረብሹ የነበሩትን ደግሞ መረበሽ ይጀምራል። ይሄ ሰውዬ ደግሞ እንቅልፍ አይዞም እንዴ? እውነታውን እሱ እኛን ለማስወጣት ነው እየሞከረ ያለው። አዎ፣ ሌላ ምክንያት አይኖረውም። ጃን ዝም በል እስኪ። እንዴት አደራችሁ? ከድምፁና ከረብሻው በተጨማሪ ግን ሁሉም ሰው የሚያሳስበው አንድ ነገር አለ። ከዚህ ክፍል ውጪ ህይወት እያመለጣቸው እንደሆነ ያሳስባቸዋል። አሁን ወደ ልጅሽ ብትሄጂ የምትቆጪ ይመስልሻል? በእርግጥ ይሄ ህይወት ቀያሪ ገንዘብ ነው፣ ግን ደግሞ እዛ መሄድ ፈልጋለሁ። በእርግጥ በዚህ ውድድር የሚከብደው አንድ ነገር ውጭ ያለውን ነገር ማጣት ነው። እሱ ሊሄድ ነው በቃ። አዎ እኔ መሄድ አለብኝ፣ ምክንያቱም ትምህርት እገባለሁ። ቻው በቃ ሄጃለሁ። አሁን እንደሚታየው በዚህ ውድድር ለብቻ መቆየት የተሻለ ሳይሆን አይቀርም። ምክንያቱም አሁን ከጊዜ በኋላ ሁሉም ቡድኖች እየተሰባበሩ ነው ያሉት። ይህንን አዳራሽ ሳዘጋጀው በውስጡ ምግብ ማብሰያ የሚሆኑ እቃዎች እንዲሁም ደግሞ ለመጫወት ባስኬትቦል ምናምን አዘጋጅቻለሁ። ምናልባት ያንን ባስኬትቦል ብንወስድባቸው በጣም ብዙ ሰዎች አቋርጠው ይወጣሉ። ይህንን ሀሳብ ግን ቀድሞ ጃቪያን ተረድቶታል። አሁን እቅዴ ያኛውን ባስኬትቦል እንዳይጮቱ ማድረግ ነው። ኳሶቹን አውጥቼ ወረውራቸዋለሁ። ማንም ሰው መጫወት አይችልም፣ ሁሉም ይደበሯታል። ነገር ግን ማንም እንዲያኝ አልፈልግም፣ ምክንያቱም እንደ ባለፈው ቀን ረብሻ መፍጠር አልፈልግም። ስለዚህ አሁን ኳሱን የሮቢ እቃዎች ውስጥ ደብቀዋለሁ። ስለዚህ ኳሱን የደበቀው ማን ነው? ሮቢ ነው። በሚገርም ሁኔታ ያኛው ንጋት ዝም ያለ ነበር። ስማ፣ ኳሱን አይተዋል? ኧረ እኔ አላገኘሁትም። የሆነ ሰው ወስዶታል። በቃ ኳሱን። ይህንን ኳስ ማግኘት አለብን። በሚገርም ሁኔታ ብዙ ሰዎች እንቅልፋቸውን ሳይጨርሱ እንዲነሱ የሚያደርጋቸው ይሄ ኳስ ለሌሎቹ ደግሞ ቀኑን ሙሉ የሚደበሩበት ነገር ነው። አንተ ነው የወሰድከው ኳሱን? ኧረ እኔ ራሱ እየፈለግኩ ነው። ማን ነው የወሰደው? በሌላ በኩል ዛቪያን ሰዎቹ እርስ በርስ ሲጨቃጨቁ ቆሞ እየተመለከተ ነው። ነገር ግን ኳሱ የት እንዳለ የሚያውቀው ብቸኛ ሰው እሱ ነው፣ ወይ ደግሞ እሱ እኔ ነኝ ብሎ አስበዋል። ኳሱ የት እንዳለ አውቃለሁ። እውነትሽን ነው? አዎ፣ ጃቪያን ጋር ወስዶ የሆነ ቆሻሻ ውስጥ ሲከቱ አይቻለሁ። የዛን ሰዓት ላይ ጃቪያን ኳሱን ሲደብቅ ማንም ያላየው መስሎት ነበር። ነገር ግን ከአንድ ሰው አይን አላመለጠም። በጣም ይገርማል። ምን አይነት ሰው ነው? ሁሌ ስንጫወትበት ያይ ነበር። እዚህ ቦታ ልንዝናናበት የምንችለው ነገር እሱ ብቻ ነው። ባስኬትቦሉ የለም። በቃ ተስፋ ቁረጡ። ከቆሻሻው ጋር አብሮ ሄዷል። ጃቪያን ነው ደግሞ የኔ ያደረገው። ምን? ስማ ጃቪያን፣ ኳሱን ከቆሻሻው ጋር አውጥተህ እንደወረወርከው ተናግራለች። ስለምን ኳስ ነው የምታወሩት? እኔ እኮ ተኝቼ ነበር። እሷ እንዳለችው ከሆነ ኳሱን ከቆሻሻው ጋር ደብቀዋል እና ጽዳቶቹ ደግሞ ቆሻሻውን ይዘውት ሄደዋል። አረ ዝም በላት እሷን። እኔ ምንም አላደረኩም። ቀጥታ እሱ አድርጎታል አላልኩም፣ ግን የሆነ ነገር ሲደብቅ አይቼዋለሁ። ምናልባት ኳሱ እንደሆነ ጠርጥሬ ነው። ቅድም ምናልባት አላልሽም ነበር? ጃቪያን ወስዶ ጥሎታል ነው ያልሽው። ለምን ዝም ብላችሁ ስሜን እንደምታጠፉ አልገባኝም። ስሜን አታጥፉ። ማየን ስራ ነው ግን የሰራሽው። ምንድነው ማየን ነገር? እንዴት ብላ እንደዋሸች ራሱ አላቅም። በጣም ውሸታም ናት። መሰሪ ሰው ነኝ እንዴ? አዎ በሚገባ። በእርግጥ ይህን ሁሉ ነገር የፈጠረው ጃቪያን ቢሆንም አሁን ሁሉም ተወዳዳሪዎች እሷን እንዲጠሏት አድርጓል። ማንም ሰው እያዋራት አይደለም። አሁን ሁሉም ሲሰድባት ነበር። ተመልከቷት፣ አሁን እያለቀሰች ነው። እኔን ለመውጋት ነበር ያሰበችው፣ ግን አዙሬ ራሷን ወጓት።
ስማ፣ የምር ግን ተናደብኝ ነው። አሁን ምንም ነገር አላወራትም። እዚህ የሚኖራቸው ቆይታውን የበለጠ ከባድና ከባድ እየሆነ ነው የሚሄደው። ምክንያቱም እነዚህ ምግቦች አሁን በ30 ቀን ውስጥ ይበላሻሉ። ኧረ ተው፣ ዳቦዎቹማ አሁን ራሱ ሳይበላሽ አይቀሩም። ተመልከትማ፣ ይሄ ነው የኔ ቤት። ለብቻ ነው እዚህ ደግሞ የምቆየው አይደል? አዎ፣ ውትድርና ሰልጥኛለሁ። እንዴት በጣም ብዙ ረብሻ ባለበት ቦታ፣ የተኩስ ልውውጥ ባለበት ቦታ ራሱ መተኛት እንደሚችል አውቃለሁ። እኔ በሆን ከዚህ ሰውዬ ጋር መወዳደር አልፈልግም። እንደማስበው ገንዘብ ጊዜን የሚመልስ አይመስለኝም። ደግሞ እዚህ ከዚህ በላይ ከቆየው እዛ ስራ መባረር አይቀርም። ይህን ገንዘብ ላሸንፍም ላላሸንፍም እችላለሁ፣ ግን ስራዬን ማጣት አልፈልግም። በጣም እየደበረኝ ነው። በቃ ከዚህ ቦታ መውጣት አለብኝ። $250,000 ተሰናብቼዋለሁ። ገና ውድድሩን ሲጀምር ነግሬያችሁ ነበር። ሁሉንም ነገር በእቅዴ መሰረት ነው ማስኬደው። በእርግጥ ሁሉም እሷን የጠሏት ውሸቱን ስለተናገረች ነው። እኔ ደግሞ የጠላዋት እውነት ስለተናገረች ነው። አሁን ዣቪያን የዚህ ቦታ መሰሪ ሰው እንደሆነ ያውቃል። እናም በዚህ ተመችቶታል። አሁን እነዚህ ቡድኖች ለየት ያለ እቅድ አውጥተዋል። ምግቡን በሙሉ እንቆጣጠረዋለን። ያለነው ትልቅ አዳራሽ ውስጥ ነው። እናም አብዛኞቹ የተቀመጡት ምግቦች መብሰልን ይፈልጋሉ። እናም ተወዳዳሪዎቹ የሌሎቹን ማብሰያ ለመስረቅ እያሰቡ ነው። ስሙ፣ ማብሰያቸውን እንስረቀው፣ ከዛም በዣቪያን እናሳባለን። አዎ፣ ቅድምም ትንሽ ስለተጠረጠረ ሁሉም ሰው ያምነናል። አሁን ፋቲማ ከዚህ ውድድር ወጥታለች እና የመጨረሻ 10 ተወዳዳሪዎች ብቻ ቀርተውናል። ስሙ ሰዎች፣ ነገ እዚህ ጋር ዝግጅት ይኖረናል። እሺ፣ 10 ውስጥ ስለገባን ቡድኑ ተስማምቶ ወስኗል። 10 ውስጥ መቅረታችንን ምክንያት በማድረግ ፕሮግራም እናዘጋጅ ብለዋል። ግን ይሄ የእነሱን ማብሰያ ለመስረቅ የተደረገ ሽፋን ነው። በሉ ነው እንጂ ወደዚህ ሰብሰብ በሉ። አትወጣም እንዴ? መጣው። ሁላችንም እዚህ ጋር እንሰብሰብ። በቃ እሱ እየመጣ ነው፣ ይመጣል። እኛ እስከዛ ዝግጅቱን እንጀምር። አሁን ሁሉም ኮለን ሻወር ውስጥ እንዳለ ነው የሚያውቁት። ነገር ግን አሁን ለሱ በጣም ምርጥ ሰዓት ነው። ልክ እንዳቀዱት ሁሉም ሰዎች እዛ ተሰብስበዋል። የመጀመሪያ ማብሰያውን ሰርቋል። ነገር ግን ሰዓት እየፈጀ ነው ያለው። ሁሉም ሰው መጣ እንዴ? ኮለን አልመጣም። ኮለን ይመጣል። ቶሎ በል እንጂ ኮለን። አሁን 2 ማብሰያዎችን ሰርቋል። ቀጣይ የጆዋንን ለመስረቅ ሄዷል። ነገር ግን በሚያሳዝን ሁኔታ የተቀመጠበትን ቦታ ማግኘት አልቻለም። የት ነው ያለው ኮለን? ምን ሆኖ ነው? አይመጣም እንዴ? ኮለን እዚህ የተደበቀውን ማብሰያ ለመፈለግ እየጣረ ነው። ሌሎቹ የሱ ቡድኖች ደግሞ ሰዎችን ሀሳብ ለማስቀየር እየሞከሩ ነው። እሺ፣ አሁን ምንድነው የምናደርገው? አንዱን ትቶታል። እናም ወደ ቀጣዩ ቡድን ሄዷል። እዛም ማብሰያው ማግኘት አለበት። የመጨረሻ ስራ የሚሆነው ደግሞ ሁሉንም ማብሰያዎች ወደማይገኙ ቦታዎች ላይ መደበቅ ነው። መጣ እንዴ? አዎ መጣው። አሁን ኮለን ወደ ቡድኑ ተመልሷል። ነገር ግን ጥፋቱን ሁሉ የሚያሳብቁበት አንድ ሰው ይፈልጋሉ። ዣቪያን ና ወደዚህ። ለዚህም አንድ ለየት ያለ ነገር አምጥተዋል። ሁሉንም በየተራ ወደ ቀዝቃዛው ክፍል መጥራትና ለየብቻ ንግግር ማድረግ። እዚህ እስከ መጨረሻው ለመቆየት ጥሩ አቅም አለክ? መጀመሪያ ዣቪያንን ለጥያቄ የጠሩት በደንብ አስበውበት ነው። ምክንያቱም ቀድሞ እሱ ጥያቄውን ጨርሶ ወደ ቦታው ስለሚመለስ እነዛን ማብሰያዎች ለመስረቅ በጣም ብዙ ሰዓት እንዳለው ለመናገር ያስችላቸዋል። አንዱን ማግኘት አልቻልኩም ባክህ። አዎ የጆዋንን ማግኘት አልቻልኩም። ሁሉንም ቦታ ሞክሬያለሁ ግን የለም። ሁሉንም የምናገኘው መስሎኝ ነበር። አሁን ነገሮች ይቀየራሉ። አዎ ለዚህ የሚሆን ግን እቅድ ያስፈልገናል። ከቆይታቸው በኋላ ወደ ቦታቸው ሲመለሱ አሁን ሰዎቹ ማብሰያቸው እንደሌለ ማስተዋል ጀምረዋል። የት አለ ስቶፉ? ስቶቫችን የለም። ማን ወስዶት ነው? ኑ እስኪ ቆይ ኑ እንጠይቅ። ጆን ማብሰያ ካልጠፋም? አዎ አለ። የእኛን የሆነ ሰው ወስዶታል። የእኛም የለም። ወይኔ! ልክ እንደታቀደው ሁሉም አይኖች ወደ ዣቪያን ዞረዋል። ለምን ወሰድክ? ምን ማለት ነው? የሆነ ነገር ጠፍቶብናል። ምን ጠፋባችሁ? ማብሰያችን። የምር እኔ ምንም ማውቀው ነገር የለም እምላለሁ። እስካሁንም እዛ ነበርኩ። ወደዚህ ጭራሽ አልመጣሁም። ከጆን በስተቀር የሁሉም ማብሰያዎች ጠፍተዋል። እኔ የማንንም ማብሰያ አልወሰድኩም። አሁን የእነዚህ ሰዎች እቅድ የተሳካ ይመስላል። ነግሬ ነበር እኮ ጥሩ እቅድ ነበር። ምክንያቱም ሁሉም ተወዳዳሪዎች አሁን ዣቪያን ላይ ተነስተዋል። እሱ ነው የሚሆነው። ምክንያቱም እሱ ውሸት ላይ በጣም ጎበዝ ነው። እንደምታዩት በዚህ ሁላ ትግልና ጭቅጭቅ 10 ውስጥ መግባት በጣም ከባድ ነገር ነው። ለዚህም አንድ ነገር ልሰጣቸው ወስኛለሁ። እንደምታዩት ይህንን ስጦታ አምጥተንላችኋል። ውስጡ በጣም ብዙ የስጦታ ካርዶች አሉ። ብዙ ቦታ ሄዳችሁ በእነዚህ ካርዶች መግዛት ትችላላችሁ። በተጨማሪ ደግሞ ከላይ $5000 አለ። ማን ነው አሁኑን ይህንን ወስዶ ውድድሩ የሚያቋርጥ? እኔ ዝግጁ ነኝ ለመውጣት። እሺ ትወጫለሽ? በቃ አሁን አንቺ ስትወጪ ከእናንተ ቡድን ማንም አይቀርም ማለት ነው። ሌላስ መውጣት የሚፈልግ ሰው አለ ወይስ እሷ ብቻ ናት?
$250,000 ካልያዝኩ በስተቀር ከዚህ ቦታ አልወጣም። አዎ እኔም ቢሆን ከዚህ ውድድር ለመውጣት ዝግጁ ነኝ። እውነት ትወጣለህ? በቃ ይዛችሁ መውጣት ትችላላችሁ። አዎ ሁለቱም ወጥተዋል። ስለመጣችሁ በጣም አመሰግናለሁ። ከ26 ቀን በኋላ ከዚህ ቦታ ወጥታችኋል። መልካም ጊዜ ይሁንላችሁ። አሁን ሚስጥር ነው የምናወራው። ማብሰያዎቹን የወሰድከው አንተ ነህ? በፍጹም እኔ አልወሰድኩትም። ታዲያ ማን የወሰደው? ኮለን ነበር ለመጨረሻ ጊዜ የመጣው ሰው። ስለዚህ እያልክ ያለው ቀድሞ የሆነ ሰው አቅዶበት ነበር ነው? አዎ በትክክል። አሁን የተናደድኩት እኔ ቀድሜ እንዴት እንዳላሰብኩት ነው። ኧረ እባክህ። አዎ ምክንያቱም ይሄ በጣም ምርጥ ሀሳብ ነው። ብቸኛ ማብሰያ የቀረው ሰው ጆን ስለሆነ ለሱም ቢሆን እቅድ አውጥተውለታል። እቅድ ማውጣት አለብን። በተደጋጋሚ የሚመስል ምግብ ይዞ በመሄድ እሱን ለማናደድ ፈልገዋል። ለሁሉም ንገሯቸው ከዚህ በኋላ እንዳትመጡብኝ። እኛ ማንበላ ከሆነ አንተም ቢሆን አትበላም። ማድረግ ያለብን ነገር አለ። ዛሬ ማታ ሁሉንም ምግብ ከዚህ ቦታ እናስወጣዋለን። የተወሰኑ ምግቦችን ለራሳቸው ከደበቁ በኋላ ሁሉንም እዚህ አዳራሽ ውስጥ ያሉ ምግቦችን በኋላ በር አስወጥቷቸዋል። እናም በቀጣዩ ቀን ጆን በዚህ ነገር ምንም ደስተኛ አልነበረም። ለምንድን ነው ምግቡ እንዳለ የወሰዳችሁት? ምግቡ እኮ ለሁላችንም ነው የተቀመጠው አይደለም ወይ? ማን ነበር ትላንት ከዚህ በኋላ ለማብሰል እኔ ጋር አትምጡ ያለው? ለሌሎቹም ንገሯቸው ከዚህ በኋላ ምንም ማብሰል የለም። እሱ እኮ የኔ ችግር አይደለም። የሆነ ሰው መጥቶ ማብሰያችሁን ሰርቋል። በቃ እሱን ፈልጉ። አንተ እየበላህ ደግሞ እኛ ቁጭ ብለን ማየት አንችልም። ምግቡ እንዳለ አውጥተነዋል። እሺ እንደዛ ነው። ነገር ግን ይሄ ቡድን አሁንም አላቆመም። በመሃል ተነስተው የጆንን ማብሰያ እቃዎች በሙሉ አውጥተው ወርውረውታል። ምን እንደምታደርገው? በቃ ድስት ብሎ ነገር የለህም። እንደዛ ታደርግ እንጂ ምን እንደምታደርገው? ማብሰያውን እንድንጠቀም ነግረን ነበር። እምቢ አልክ አንተ። አያገባኝም ስለሱ። ለምን እምቢ እንዳልኩ ልንገርክ? ተው አልፈልግም። እኔ ያልበሰለውን ምግብ ቢሆን በላለሁ። በላ ሂድና ብላ። እኔ ጋር አትድረስብኝ። ብንከባበር ነው የሚሻለው። እኔ ከዚህ በኋላ አንተን አላከብርም። እሺ። አሁን ምግቡን በሙሉ አውጥተው ከጨረሱ በኋላ የቤቱን ዕቃ ራሱ ማተረማመስ ጀምረዋል። ከዛ በኋላ ጆን ብቻውን እዛ ቦታ ላይ መዋል ጀምረዋል። አሁን ሙሉ ለሙሉ ሰዎቹ እርስ በርስ መጠላላት ጀምረዋል። አሁን ጃቪያን ትዕግስቱ ያለቀ ይመስላል። ይሄ ረብሻ ከተፈጠረ ከ24 ሰዓት በኋላ ቡድኑ ጃቪያንን ለማዋራት ፈልጓል። ምን መሰለ፣ በጣም ይቅርታ፣ እርስ በርሳችን ችግር መፍጠር የለብንም። እሱን እኮ ነው የምፈልገው። ስለዚህ ከኛ ጋር መስማማት ትችላለህ? አይ እንደዛ እንኳን አላረግም። ነገሮች እየተባባሱ ነው ያሉት። እናም አሁን አንድ አማራጭ ሰጣችኋለሁ፣ ችግሩን የበለጠ ከባድ ለማድረግ። በደንብ አስቡበትና እጃችሁን አውጡልኝ። ይሄን ውድድር የበለጠ ከባድ ላድርገው ነው። 1 2 3 4 5 በቃ እሺ በሉ አዘጋጁት። እስካሁን በነበረው ውድድር ቤተሰቦቻቸውና ጓደኞቻቸው በመስታወት መጥተው ይጎበኟቸው ነበር። በሉ በቃ ሰዎቹን ቻው በሏቸው፣ ምክንያቱም ከዚህ በኋላ በፍጹም አትተያዩም። በጣም ይቅርታ። በየቀኑ ነበር መጥተው የሚያዩኝ። አሁን የበለጠ ከባድ ይሆናል ውድድሩ። ከዚህ ውድድር ለመውጣት አስቤያለሁ፣ ግን ስወጣ ብቻዬን አልወጣም። የእነሱን የመተኛ ቦርሳ በሙሉ ይዤ እወጣለሁ። በጣም ነው ያናደዱኝ ታውቃለህ። ጃቪያን ውሳኔውን ወስኗል፣ ግን ደግሞ በሰላም ከዚህ ቦታ መውጣት አልፈለገም። ለዚህም ቶሎ ብሎ ወደ ቡድኖቹ በመሄድ የሚተኙበትን ቦርሳ በሙሉ ሰብስቦታል። ቻው በቃ። የስ መቼም ቢሆን እኔን አላሸነፍከኝም። አቋርጠውታል። ስለ መተኛ ቦርሳዎቹ ምንም አያሳስበኝም፣ ምክንያቱም አሸንፌዋለሁ። ይሄው ወጥቷል። ነገር ግን በዚህ ምሽት የወጣው ጃቪያን ብቻ አልነበረም። እዚህ ቦታ ከ1 ወር በላይ ሆኖኛል። ከዚህ በላይ መቆየት ምችል አይመስልኝም። 6 ቀርተናል። አሁን በዚህ ውድድር የእነዚህ ሰዎች እቅድ ተሳክቷል። ስለዚህ ማብሰያዎቹን ከደበቁበት ቦታ ማምጣት ጀምረዋል። እንዲሁም የመተኛ ቦርሳቸውንም በእንጨት ጎትተው አስገብተዋል። ጃቪያን በድጋሚ ላስታውስ ብዬ ነው፣ ይህን ውድድር አቋርጠውታል፣ አላሸነፍክም።
አሁን ራሳቸውን ከድብርት ነፃ ለማድረግ ቦታውን ማስተካከል ጀምረዋል። ከዛም ያጸዳሉ፣ አንዳንድ ጨዋታዎችንም ይጮታሉ። በጣም ይገርማል። ድንገት ዕቃ ለመግዛት ነበር የወጣ ነው፣ ግን እዚህ ቦታ 40 ቀን ያህል ሆኖናል። ውጪውን እስካሁን አላየነውም። ምን እንደተፈጠረ ራሱ ምንም የምናውቀው ነገር የለም። ነገር ግን ምንም ከባድ ቢሆን የውድድር እዚህ መቆየትን ነው ሁሉም የሚመርጡት። እዚህ አመት ልቆይ እችላለሁ፣ ችግር የለብኝም። እዚህ ምን ያህል እንደምቆይ ምንም ማውቀው ነገር የለም፣ ብቻ መቆየት ነው። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። ስናያቸው ሁሉም በጣም ተደብረዋል። ስለዚህ የሆነ ምርጫ የምንሰጥበት ሰዓት ነው። መጥቻለሁ ሰዎች። ጂሚ በሶፍት አሳምረውታል ቦታውን። ሁላችሁም አንድ አለቃ እንድትመርጡ ፈልጋለሁ። አለቃ መሆን የሚፈልግ ወደፊት ይራመድ። እሺ፣ ሌላ ሰው አለ? እሺ፣ እኔም መሆን እችላለሁ። እሺ፣ የቀራችሁት እናንተ ደግሞ ድምጽ ስጡ። ለጃክሰን። እኔም ለጃክሰን ነው የምሰጠው። አንተስ ለማን ነው? እኔ ለሱ ነው የምሰጠው። እሺ፣ እናንተም ድምጽ ስጡ። ራሳችሁን ግን መምረጥ አትችሉም። ጆዋንን መርጣለሁ። ሆዋን ለማን ነው የምመርጠው? አንተ። እኔ ለሱ ነው ድምጽ የምሰጠው። በቃ አንተ አለቃው ነህ ጃክሰን። እስካሁን ሳያችሁ ነበር። እናም ይህንን ውድድር ለማሸነፍ ራሳችሁን እየሰዋችሁ ነው። ለዚህም አንድ አማራጭ አምጥተንላችኋል። ይኸው $50,000 አንተ ለራስህ መውሰድ አትችልም፣ ግን ከነሱ መሃል አንድ ሰው እንዲወስድ ማድረግ ትችላለህ። ወይም ደግሞ ለሁለት ሰዎች 25,000 ሰጥተህ እንዲወጡ ማድረግ ትችላለህ። ምንም ገንዘብ አለመስጠትም ትችላለህ። ቆይ ላሳጥርልህ እፈልጋለሁ። 50,000 ከሰጠኝ እኔ መውጣት እችላለሁ። ቆይ ገንዘብ ከመስጠት በፊት ግን ሁለት ሰዎችን ማስወጣትም ትችላለህ። ሌላ መውጣት የሚፈልግ ሰው አለ እንዴ? ጆዋን $25,000 ትወጣለህ? አይ፣ ማወቅ ያለባችሁ ነገር ግን ከእናንተ መሃል አንድ ሰው ብቻ ነው ይህንን $250,000 የሚያሸንፈው። ስለዚህ ይህንን ገንዘብ እምቢ ብላችሁ በኋላ በባዶ እጃችሁ ልትሄዱ ትችላላችሁ። ይሄ ቪዲዮ በጣም ብዙ ጊዜ ሊፈጅ ይችላል። እኔ ግን እየሞከርኩ ነው። እሺ፣ $30,000 ከፊት እንዳስቀምጠው ትፈልጋለህ? አዎ፣ እንደዛ አድርግልኝ። ይኸው $30,000 ተቀምጧል። $30,000 ይዞ ወደ ቤት መሄድ የሚፈልግ ሰው አሁኑኑ ተራምዶ በዚህ በኩል ይውጣ። እዚህ ቦታ ላይ በጣም ምርጥ ጊዜ ነበር ያሳለፍኩት። በጣም ብዙ ተንኮሎችን ሰርቻለሁ። በእርግጥ መጥፎ ነገርም ደርሶብኛል። አሁን ግን ለመውጣት ዝግጁ ነኝ። የምር አቋርጦ ሊወጣ ነው? ያዝ፣ በቃ $30,000 ወስደሃል። አሁን 5 ቀርታችኋል። $20,000 ማንም አልፈለገውም። ስለዚህ በቃ ወስደዋለሁ። አሁን በዚህ ውድድር 5 ተወዳዳሪዎች ብቻ ስለቀሩ እርስ በርስ ያላቸው ህብረት በጣም የሚፈተንበት ሰዓት ነው። ከኮለን ጋር ያለንን ስምምነት አሁንም እንቀጥላለን፣ ግን ምናልባት እሱ ራሱ አቋርጦ ከወጣ እኔ ሌሎቹ ጋር መግባባት እችላለሁ። ከዚህ በኋላ ማንንም ቢሆን አላምንም። ከኔ ጋር በጣም ቅርብ ነው ብለህ የምታስበው ሰውዬ ያንተ ቅርብ ላይሆን ይችላል። አስተውሉ ሰዎች፣ አሁን እንደምትመለከቱት ቀይ በተን ተቀምጦላችኋል። ውድድሩን የበለጠ ከባድ እንዳደርገው የምትፈልጉ ከሆነ ከእናንተ መሃል አንዱ ሰው ብቻ በተኑን እንዲነካው ጠብቃለሁ። ምን ያህል ሰዓት አለን እሱን ለመንካት? በተኑን አናውጣውም እስከፈለጋችሁ ድረስ። አናደርጎማ? አዎ፣ ማድረግ የለብንም። እሺ በቃ እናስብበት። እኔ ማንንም ሰው መጉዳት አልፈልግም። ነገር ግን ኮለን ሳስበው ይህን ነገር መንካት አለብን። እነሱ እዚህ በጣም ፈታ እያሉ ነው። ምንም እየመሰላቸው አይደለም። ሳስበው በተኑን ብንነካው ለኛ ለሶስታችን አሪፍ ነው። በቃ ንካው። ልንካው? አዎ። እሺ ሰዎች፣ ውድድሩ የበለጠ እንዲከብድ ፈልጋችኋል። እሺ በሉ ሰዎች፣ ሁለት ቦታ እንከፍለዋለን። ይኸውላችሁ እዚህ ጋር ነው የሚሆነው ግማሹ። ስለዚህ እዚህ ጋር እናሰምረዋለን። እሺ፣ ይህንን መስመር እያሰመርኩኝ ከዛ በኩል ዕቃ ካላችሁ እንድታመጡት 5 ደቂቃ ሰጣችኋለሁ። ቶሎ ቀቡት፣ ቶሎ በሉ። የቻላችሁትን ያህል ነገር ያዙ። በኋላ ወደዛ ማለፍ አይቻልም። 60 ሰከንድ ይቀራችኋል። 3 2 1 በቃ ከቀዩ መስመር ወደዛ ያለው ቦታ ከዚህ በኋላ ማለፍ አይቻልም። ያንን ቦታ የምትረግጡ ከሆነ ከውድድሩ ትባረራላችሁ። አሁን ሰፊው ቦታ ብቻ አይደለም የቀነሰባቸው፣ የፀሐይ ብርሃን የሚያገኙበትን ቦታ አጥተዋል። ሻወራቸውም የለም፣ እንዲሁም ሽንት ቤት ጭምር። ኧረ በለው ጂሚ መጥቷል ወደዚህ። ምን እንደተፈጠረ አታውቁም። ኮለን የት አለ? መስመሩን ካሰመርን ገና 12 ሰዓት እንኳን ሳይሞላው ፍሪጁን ሲነካካ መስመር አልፎ ነበር።
ስማ ኮለን፣ ጂሚ እዚህ ነው፣ እየጠራ ነው። ስማ፣ በእጅክ ያንን ቀይ መስመር አልፈ ስትነካካ ነበር። የሆነ ዕቃ ለመውሰድ ነበር የሞከርኩት፣ ግን ያንን መስመር ያሰመርኩት እንዳትነኩት ነው። አዎ በቃ እሺ፣ ከዚህ ውድድር ተባረሃል። በል እሺ ኮለን፣ በጣም አዝናለሁ። አራት ሰዎች ቀርተናል። አሁን የበለጠ ተቃርበናል። እንዴት ናችሁ ሰዎች? ለእናንተ የሚሆን ነገር ይዘን መጥተናል። ምግባችሁን በሙሉ ይዘነው ልንሄድ ነው። ሻወር ነበረን ያ መስመር እስከሚሰመር ድረስ። ስለዚህ አሁን እዚህ ዕቃ ላይ ለማጣሪያ የሚመጣውን ውሃ መጠቀም አለብን። ይሄው በዕቃ ውሃ አለን። እዚህ ጋር ሻወር መውሰድ እንችላለን። ይህ ሰውዬ አሁንም እየመጣ ነው። እሺ ሰዎች፣ አሁንም እንደምትመለከቱት ከመካከላችሁ ትልቅዬ የሆነ ቀይ በተን አለ። ታዲያ አሁን እንዴት ነው? በተኑን ከነካ ነው ውድድሩ ይቀላል ነው ወይስ ይከብዳል? እሱን ከነካችሁት በኋላ ታውቁታላችሁ። በፍጹም አንነካውም። የዛን ቀን ሁሉም ሰው ያንን በተን ላለመንካት ተስማምተዋል። ያንን በተን በፍጹም አልነካውም። ሌሎችም እንደማይነኩት ተስፋ አደርጋለሁ። ይሄ በተን ኑሯችንን ያበላሸዋል። አስባችሁታል? ከ50 ምናምን ቀናት በፊት ይሄ ቦታ እንዴት እንደነበረ? አሁን እዚህ 4 ነው ያለን። ስፖርት እንሰራለን፣ ምግብ እንሰራለን እና ደግሞ እንዝናናለን። ቆየው ከመጣ ወደዚህ እንዴ ጂሚ፣ አሁን ለኳስ የሚሆን ጎል ብናመጣ የቱ ጋር ነው የምናደርገው? ምናልባት እዛ ጋር። ወደዚህ አምጡት ጎሉን። እሺ አሁን ሰዎች ዝግጁ እንደሆናችሁ ተስፋ አደርጋለሁ ለውድድር። ምክንያቱም ኮካኮላ ያዘጋጀው ውድድር አለ። ማለትም የ2026ቱን የዓለም ዋንጫ ለመከታተል የሚያስችሉ ትኬቶች። ማድረግ ያለባችሁ ብቸኛ ነገር ማጅ ላይ ጎል ማስቆጠር ብቻ ነው። እኔ ምርጥ በረኛ ነኝ ሰዎች። በባለፈው ታስታውሳለህ? የእሱ ልጅ እያየች በመስታወት ስትዘጋባት። ማን ነው መጀመሪያ የሚመታው? እኔ ነኝ የምመታው። ና እሺ ጃክሰን ወደዚህ ና። ወይኔ ኳሱን ያስኩት መስሎኝ ነበር እኮ። ጃክሰን አሁን በቀላሉ ሄዶ የዓለም ዋንጫን መከታተል ይችላል። ወይኔ በጣም ከፍ አደረከው። ምን ነው? በቃ ማግኘት አልቻልክም። ያሳዝናል። የስ ይኸውልህ ትኬት። አሁን የዋን ተራ ነው። የስ በጣም ምርጥ ዋን። እንኳን ደስ አላችሁ። የዓለም ዋንጫን ትከታተላላችሁ ከአንተ በስተቀር ማለት ነው። ያንን በተን አንነካም ብላችኋል። ውድድሩ ካልከበዳችሁ ደግሞ ማንም ከዚህ ውድድር አይወጣም። ምን ያህል ለመቆየት ነው ያሰባችሁት? እየተዝናናን ነው። እዚህ በጣም ጥሩ ጊዜ እያሳለፍን ነው። በየቀኑ የተለያዩ ጨዋታዎችን እንጮታለን። ስለዚህ ማናችሁም ይህንን ነገር ከባድ ማድረግ አትፈልጉም? አዎ በቃ ከሳምንታት በኋላ ምናልባት የ1 ሚሊዮን ውሳኔው ላይ ልናገኛችሁ እንችላለን። ምን ማለቱ ነው? በጣም ደስ ይላል። እኔም ደስ ብሎኛል። ግን ምንድን ነው? $1 ሚሊዮን እያለ ነው። ይህ እኮ በጣም ብዙ ነው። ምን አስበው እንደሆነ አላውቅም። በቀጣዮቹ ቀናት እኔ ያልኳቸውን ቃል እያሰቡ ማንም ሰው ከዚህ ውድድር ለመውጣት አላሰበም። እውነት $1 ሚሊዮን ከሆነ በጣም ገራሚ ነው። አስበዋል? ህይወት ቀያሪ ነው እኮ የሚሆነው። በዚህ ጉጉታቸው መሃል ግን የዮሐንን ልደት እዚሁ ለማክበር አስበዋል። የሆነ ኬክ አለን እናም የጻፍነው ጽሑፍ አለ። በጣም ምርጥና የማይረሳ ልደት ነው የምናከብርለት። ዋን ና ወደዚህ፣ የሆነ ነገር ላሳይ ነው። ይህንም በኋላ እንበለዋለን። የተወሰነ ስጦታ አለን ላንተ። በልምታው እስኪ። በጣም አመሰግናለሁ። እንደዚህ አይነት ሁኔታ ውስጥ ስለሆንኩ በጣም ደስ ብሎኛል። ጥሩ ሰዎች ናችሁ። የዮሐን ልደት ትንሽ ሀሳባቸውን ወስዶት ነበር፣ ግን አሁንም ተመልሰው ወደ $1 ሚሊዮን ማሰብ ጀምረዋል። ቀን 67 አሁን የተደበቀውን ነገር የሚያገኙበት ሰዓት ነው። ሰዎች ጂሚ እስካሁን በነበረው ውድድር ለ$250,000 ነበር እየተፋለማችሁ የነበረው። በዚህ ምትክ ለ$1 ሚሊዮን ብትፋለሙ ምን ይመስላችኋል? ወደዚህ አምጡት። ሰዎች ትንሽ መፍጠን አለባችሁ።
አሁን እንደምታዩት ከፊት ለፊታችሁ $1 ሚሊዮን አለ። ይሄ ውድድር እስካሁን የነበረው ከዚህ ቦታ መጨረሻ የሚወጣው ሰው ዶላር ያሸንፋል ነበር። አሁን ውድድሩን እንቀይረዋለን፣ የምትስማሙ ከሆነ ማለት ነው። እናም በአዲሱ ውድድር የምታሸንፉ ከሆነ $1 ሚሊዮን አሸናፊ ትሆናላችሁ። ውድድሩን የምንቀይረው ደግሞ ሙሉ ለሙሉ የገበያ ማዕከሉን እንሞላዋለን። ከዛም እዚህ ውስጥ ያለውን ነገር በሙሉ በበላ ነው። እስከ መጨረሻው የበላ ሰው ያሸንፋል። ኧረ ተው፣ በጣም ወፍረን እኮ ነው የምንወጣው። አዎ ለዛ ነው እንግዲህ ከኋላ ጂም ከፍትላችኋለሁ። እናም የራሳችሁ አሰልጣኝ ይኖራችኋል፣ ሻወር፣ እንዲሁም የምተኙበትን ቦታ፣ ሁሉ ነገር ይስተካከላል። ውሳኔያችሁን ወስኑ። ይሄን እድል ከዚህ በኋላ በፍጹም ልናገኘው አንችልም። ይህ ሁሉ ገንዘብ ከፊት ለፊታችን አለ። እኔ እዚህ መቆየት እችላለሁ፣ ግን ችግር የሚሆንብኝ ዝም ብሎ መብላቱ ነው። እሱ እንኳን አያሳስብ፣ እዚህ አሰልጣኝ ይኖራል። ይሄንን ቦታ እንደ አዲስ እንሰራዋለን፣ ሁሉንም ዕቃ እንሞላዋለን። እንዲሁም እናንተ እርስ በርስ ከመጣላት ይልቅ እንደ አንድ ቡድን ትሰራላችሁ። ይሄ ሁሉ ግን የሚሆነው እናንተ ስትወስኑ ነው። ጃክሰን ትቀጥላለህ ወይስ አትቀጥልም? እዚሁ እቆያለሁ። እሺ ሁዋን፣ እዚሁ ነው የምቆየው። እኔም እቆያለሁ። እኔም በጣም ጥሩ። ቦታውን አስተካክሉት። $1 ሚሊዮን። እነዚህ ሰዎች እዚህ ውስጥ ያለውን ነገር በሙሉ መብላት የሚችሉ ከሆነ ቪዲዮ ቁጥር 2 ይኖረዋል። በነገራችን ላይ አሁንም ተወዳዳሪዎቹ ውድድሩን እያደረጉ ነው ያሉት። ምናልባትም አሜሪካ ግሪንቪል አካባቢ ያላችሁ ሰዎች ሄዳችሁ ማየት ትችላላችሁ። አዲስ የተከፈተው ስኩዌር ማርኬት ውስጥ ማለት ነው። ስለዚህ ውድድሩ አልቆ ቪዲዮ ዝግጁ ሲሆን ለእናንተ አቀርብላችኋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።